مش ممكن. فالفيردي جول ديل ميرينجي. يا غدار يا غدار يا غدار يا صانع الاخطار يا غدار يا مبدل الاقدار. Diaz looks for the Valverde on a hat-trick. Brilliant! Oh my goodness me! He has a first-half hat-trick, and that was simply sublime. Real Madrid 3, Manchester City 0. What a fantastic goal! ሮያል ማድሪድ ዘ ቲም ኦፍ ድሪምስ እንዲህ ታጅቦ ወደ ድል አውድማው ቤርናባው በክብር ይገባል። ከደጃፉ 15 የአውሮፓ ቻምፒየንስ ሊግ ዋንጫን ያሳይሃል። ሜዳው ላይም በየትኛው ሞመንት ተጠበቀም አልተጠበቀ እንዳፈዘዘ ድራማውን ይነጥቃሃል። ይህ የሚስተር ቻምፒየንስ ሊግ ዓለም ነው። በዚህ ውድድር ተአምሩን መቼም ለመስራት የማይሰለቸው ክለብ ይህ የንጉሥ ሪያል ማድሪድ የጋላክቲኮቹ ዓለም ነው። ማድሪድ ምትሃቱን ለመፈጸም ወደ ፈጣሪው ኮከቦቹን ይዞ ይጠይቃል። ጥያቄውን በቅጽበት ይፈጸማል። አድማጮች፣ ማድሪድ ንጉስ ነው። ማድሪድ ተአምር ነው። ማድሪድ ዋንጫ ነው። ማድሪድ የድንቅ ኮከቦች ዓለም ነው። ማድሪድ ቻምፒየንስ ሊግ ነው። ቻምፒየንስ ሊግ ማድሪድ ነው። ሪያል ማድሪድ ዘ ቲም ኦፍ ድሪምስ። ፌዴ ግደለው ፌዴ ግደለው። የሮኬቱ ጌታ ታታሪ ኡራጓይ ማንቸስተር ሲቲን ከበርናባው ደመሰሰ። ቫልቬርዴ ኪሊያን ምፓፔን መስሎ አለ። እርሱ ሜዳውን ሙሉ ያካልላል። ብቻውን 11 የማድሪድ ተወካይ አንዳንዴ ይመስላል። ጓደኞቹ ክሩስና ሞድሪች ጥለውት የሄዱት ቦታንም ደርቦ ይሸፍናል። ምፓፔ ከሌለ እንደ ፓሬዚያኑ ፌራሪ ከድንቅ ጎሉ ጋር በሃትሪኮቹ ይደምቃል። ይህ የፌዴ ግደለው ፌዴ ግደለው ታላቁ ኮከብ እንደ ብቃቱ ያልተዘመረለት ፌዴ ቫልቬርዴ አስደናቂው ምሽት ነው። ይህ የፔፕ ጋርዲዮላ ሲቲ ያልተጠበቀውም ቅሌት ነው። ይህ ሪያል ማድሪድ በደካማ የውድድር ዓመቱ በጉዳት ታምሶም ዋና ዋና ኮከቦቹ ሳይኖሩም በቻምፒየንስ ሊግ ምሽት ተአምሩን ለማሳየት ዛሬም እንደማይሳነው ዳግም ያረጋገጠበት የፔፕ ጋርዲዮላ ሌላኛው ቅዠታዊ የበርናባው ውሎ ነው። ይህ ምስጋና ለቪኒሲየስ ጁኒየር ቀላል ፔናልቲ ግባና ሲቲ 4-0 ተዋርዶ ከነጩ ቤት ሳይመለስ የቀረበት ገጠመኙ ነው። ሚስተር ቻምፒየንስ ሊግ ሪያል ማድሪድ በተደራጀ የጨዋታ ቅርጽ ሲቲን ድል ነሳ። የሲዝኑ ደካማው የማድሪዲያን የተከላካይ መስመር የሲቲ ኮከቦችን በላቀ የጨዋታ ቁጥጥር ከጥቅም ውጭ አደረገ። ኤሪን ሃላንድና ጓደኞቹ ዳግም ለአፋልጉኝ ማስታወቂያ እንደተዳረጉ በርናባውን ለቀቁ። ሪያል ማድሪድ የአውሮፓ ቻምፒየንስ ሊግ የድል አድባሩ ምትሃተኛው ክለብ መቼም በዚህ ታላቅ መድረክ ከላቀ የጨዋታ ሜንታሊቲው ጋር በጋላክቲኮቹ ተአምሩ ለመፈጸም እንደማይቸገር ዳግም አረጋገጠ። የፌዴ ቫልቬርዴ የመጀመሪያ አጋማሽ ሃትሪኮች፣ የላሬ ሞንታዳ ግዳጅ ለሲቲዘንስ ከኢታድ دياز مرة أخرى دياز حلوة برشا والدفاع فالفيردي مش ممكن مش ممكن يا كاتب التاريخ ايش اخدم على روحك يا كاتب التاريخ حلل فلوسك مش ممكن 3-0 يا الله يا الله ነበልባሉ ፌዴ ቫልቬርዴ ጋርዲዮላን እንዳጎነበሰ በርናባውን እንዲለቅ አደረገ። የማይደክመው ታላቅ ኮከብ የሮኬቱ ጌታ የጠንካራው ሹት ሚሳኤሉ ባለቤት ፌዴ ቫልቬርዴ አትሪኮች ማንቸስተር ሲቲን አፈዘዘ። እርሱ በድንቅ ጎሉ መምህሩ ዚዳንን ጭምር ከበርናባው ያስፈነድቃል። ኪሊያን ምፓፔን እንደ ልጅ በደስታ አስቦርቋል። ጁድ ቤሊንግሃም የሚያየውን ማመን ተስኖታል። ፔሬዝ ልጄ ይሉታል። በነጩ መለያ በክብር ለሚዋደቀው ኮከብ የዕድሜ ልክ ኮንትራት ሰጥተዋል። የክለብ ጓደኞቹ ሜዳው ሙሉ ማካለሉ ያስገርማቸዋል። ሁሌም ለተመሳሳይ አገልግሎቱ የአድናቆት ቃላት ያጣሉ። ቪኒ ፌዴ ወንድሜ ካንተ ጎን በመጫወቴ እድለኛ ነኝ ይለዋል። አርኖልድ ይሄ ኮከብ እንደ ችሎታው ያልተዘመረለት ሲል ከሜዳው ለሁሉም ጓደኞቹ የሚዋደቀው ጀግናን ያሞካሻል። 90 ደቂቃ ያለማቋረጥ በሚያሳየው ታታሪነትም ይገረማል። ريشد فيني حط الكرة والفالفيردي الثاني الهدف الثاني مش ممكن منين جبتوه منين هبطها الصاروخ يا فالفيردي يا فالفيردي يا ريتو لعب كيليان يا ريتو جاب ناس. I'm not a guy to say we're going to do. Of course we're going to try, and now with everything is more difficult to leave our mindset, but we'll be there. We will try with our people, and at the end is we'll read we can do better to be more active in the final third, and we will try. I give credit to Madrid, so it's fantastic players. So no Brahim, Arda Güler, and Vinicius, and Valverde, of course, and Tchouaméni. Yeah.
ጋርዲዮላ ይሄን ሰው ማቆም አይቻልም፣ አንዳንዴ 5-6 ተጫዋች ይመስለኛል። ፌዴ ቫልቬርዴ ባጭሩ ሞተር ነው ሲል ይገልጸዋል። እንሞክራለን ከደጋፊዎቻችን ጋር ላሬሞንታዳውን ለመፍጠር ግን ፈታኝ ነው ሲል ተደምጧል። ቤርናባው ላይ ማሸነፍ ዳገት የሆነበት ማስተሩ አሰልጣኝ 3-0 ተቀጥቷል። ኦንሪ ቫልቬርዴ ሁሌም አንድ አይነት ነው። እርሱ ምን አይነት ልብ ነው ያለው? ቫልቬርዴ ታላቅ ኮከብ ነው። ፌዴ ከግብ ጠባቂ ውጪ በሁሉም ቦታ አለ። ሰዎች ስለ ታታሪነቱ ጠንካራ ሹቶች ያወራሉ። ፌዴ ቫልቬርዴ እንዲህ አይነት ድንቅ ጎል ለማስቆጠር አእምሮውን ከቴክኒክ የተላበሰ ድንቅ ነው ሲል ቲቲ የመድፉ ንጉሥ ያሞካሸዋል። Nobody saw that coming and nobody saw Valverde scoring a hat-trick. Anyone that said that Valverde was going to score a hat-trick is a liar. أنا الحكومة، أنا سيد أوروبا، أنا الإمبراطور، أنا فخر الكرة، أنا الروح والرجلة، أنا الكبرياء، أنا الريال. ማድሪድ ነው። እዚህ ክለብ መለያ ላይ የቻምፒየንስ ሊግ የድል መንፈስ ምን እንደሆነ አላውቅም። ይህንን መለያ ብለብስ ኑሮ እርግጠኛ ነኝ እንደዚህ ጸጉሬ አያልቅም ነበር። ማን ይህንን ገመተ? ይሄ ክለብ መቼ እንደሚነሳ አታውቅም። ይሄ ውድድር የዚህ ነጭ ለባሽ ነው። ተመልከቱ። በዚህ ሁሉ ኮከቦች ጉዳት መሃል፣ በዚህ ሁሉ የማድሪድ ቅርጽ ማጣት ሚዛን የጎደለው የሲዝኑ እንቅስቃሴ መካከል ፌዴ ቫልቬርዴ ያደረገው ነገር ይሄ ተጫዋች ይገርመኛል ሲል ኦነሪ ተደምጧል። He had. He was running for everybody. And I don't know what they put in that shirt. I don't know what they put in that jersey. I really don't. It's obviously a joke what I'm going to say because I don't want to wear that jersey. But maybe if I put it on, it might help me to get my hair back. They put something in it. When they play in the Champions League, I don't know what it is. ሪያል ማድሪድ ሁሌም በወጣት ተስጦዎቹና ከዋክብቶች ላይ ማመን አለበት ያለው ኤርቤዮላ አምበሉ ቫልቬርዴን ማጂክ ሲል ገልጾታል። Would give Bayern fear the lead after all. Andrich at the back post, unmarked, nods it home from close range. The spot, 89th minute of play, and former Bayern man Kai Havertz makes it 1-1 as it ends all square, but everything still to play for in a week's time. አርሰናል ሲጫወት አያምርም፣ ግን አይሸነፍም። አርሰናል በአየር በመሬት ወጥሮ ይከላከላል። በከባድ ጨዋታዎች መካከልም ጸንቶ ይቆያል። ካገኘ በአየር ያገባል። እንደ ሊቨርኩሰን ሴት ፒስ ከተከለከለ በፔናልቲ ሰርቫይቭ አድርጎ ይወጣል። አርሰናል በኦፕን ፕሌይ ዕድሎችን መፍጠር ተስኖታል። ተጫዋቾቹ ኖረው አጫወቱ ያለመፈጠሩ ለአርቴታና ስታፉ ግድ አይሰጠውም። ይህ የጨዋታ ዕቅድ ለዋንጫ ዓላማ ለመድፉ ፍሬ አፍርቷል። ቶፕ ገን በሲዝኑ በሁሉም መድረኮች 47 ጨዋታ አድርገው የተሸነፉት 3 ጊዜ ብቻ ነው። 37 ጊዜ ሲያሸንፉ 7 ጊዜ አቻ ወጥተዋል። በ44 ጨዋታዎች አርሰናል ዓመቱ ከተጀመረ አልተሸነፈም። ይህ የአርሰናል የአራት ዋንጫ ጉዞን ያሳመረ ቢሆንም ሴት ፒስ ኤፍሲ፣ አሰልቺው አርሰናልና ሌሎች ሚዛን የማይደፉ አስተያየቶች የሰሜን ለንደኑ ገናና ላይ ከየአቅጣጫው ተናፍሰዋል። አሰልጣኝ ማይክ አርቴታ ግን ከዋንጫ ዓላማው እስኪደርስ የሚሰማ ጆሮ የለውም። ውሾቹ ይጮኋሉ፣ ግመሎቹም ጉዟቸውን ይቀጥላሉ። ይህ የመድፎ አለቃ ማይክ አርቴታ የህይወት መርህ ቃል ይመስላል። አርሰናል ሲጫወት አያምርም፣ ግን አይሸነፍም። አርሰናል ማብሪያ ማጥፊያ ሶኬቱንም የጥንካሬ ምንጭ ኮርናውንም ሲከለከልም አይሸነፍም። የቶፕ ገን የኳርዳ ፕሌይ 4 ዋንጫ ጉዞ በወርቃማ የውድድር ዓመት መጨረሻ ምንም ተባለ ምን ለገኒንግ ፎር ግሬትነስ ወዳጆች ሁሉ በጉጉት ይጠበቃል። ጊዜውም የአርሰናል ይመስላል። አርሰናል አሁን ሲጫወት አያምርም፣ ግን አይሸነፍም። I thought that we needed something else, and Anoni's been contributing and being a real threat, and I decided to make the change. የማዱኬ ቅያሪ ለውጥ እንዳመጣ የተናገረው ማይክ አርቴታ በጨዋታው ከተጠበቀውም በላይ ኃያል ፉክክር እንደገጠማቸው ገልጿል። ሁልጊዜም የተደራጀ የመከላከል ቅርጻችን ከዓላማችን ያደርሰናል። ፈታኝ ተጋጣሚ ነበረን። ይህ ከውድድር ዓመቱ ከባድ ጨዋታችን አንዱ ነው። ላቻ ውጤት የነበረን ውሳኔ ውጤት አምጥቷል። ይህ ለድል ጉዟችን የስኳዳችን አማራጮች አንዱ ማሳያ ነው። በመልሱ ጨዋታ በሜዳችን የተሻለውን ነገር ለማድረግ እንደምንችል አሳይተናል ሲል ጠንቃቃው ማይክ አርቴታ ተናግሯል። Again and again and again. We love Arsenal. Oh yes.
ከባየር አሬና የጀርመኑ ሊቨርኩሰን እንደፎከረው አርሰናልን ቆለፈ። የመድፉ ማብሪያ ማጥፊያ ሶኬቱንም የቶፕ ገን ዋና የጥንካሬ ምንጭ ኮርናውንም ለ89 ደቂቃ አጥፍቶ የዘለቀው የሊቨርኩሰን የተዋጣለት እንቅስቃሴ በማዱኬ ተሻረ። ዮከረስን ቀይሮ በገባው ከሃርቫርስ የፔናልቲ ጎል አርሰናል አቻም ሆነ። በጨዋታው እንደፈዘዘ የተቀየረው ቡካዮ ሳካን ለውጦ ወደ ሜዳ የገባው ኑኖ ማዱኬ ያቻው ውጤት ተጽዕኖ ፈጣሪ ዋናው ተዋናይ ሆኖ ታየ። ከተጠበቀውም በላይ ፈታይ በነበረው ጨዋታ እንደ ልማዱ የቆመ ኳስ ሲያጣ የጎል መንገዱ የሚጠፋው የማይክ አርቴታ አርሰናል ሌላ የመጫወቻ የማጥቃት ሐሳቡ እንዳጠረው ጨዋታውን ባቻ ፈጸመ። አድማጮች፣ አርሰናል በጨዋታው የቆመ ኳስ ሳያገኝ የመጀመሪያው አጋማሽ ተጠናቀቀ። ይህ በሲዝኑ ለመጀመሪያ ጊዜ የታየ ሆነ። ዛሬ ሴት ፒስ የቆመ ኳስ አልተፈቀደም፣ አገልግሎትም አንሰጥም። የሊቨርኩሰን ፉከራ በጨዋታው ቀመር ላይ ተሳክቶ ታየ። አርሰናል ከረፍት መልስ ባገኛቸው 3 ያልተሳኩ ኮርናዎቹና 2 ታርጌታቸውን በጠበቁ ሙከራዎቹ ብቻ ከባዱን ጨዋታ አጠናቀቀ። መድፉ ለኤምሬትስ የመልሱ ጨዋታ ውጤቱንም አመቻችቶ ተመለሰ። በውድድር ዓመቱ 47 ጨዋታ በሁሉም መድረኮች አካሂዶ 3 ጊዜ ብቻ የተሸነፈው አርሰናል ከማይክ አርቴታ እላፊ ጥንቃቄ ከበዛው የጨዋታ ቀመር ጋር በተያያዘ አይንም ምቀኛም ምክንያታዊ ያልሆኑ ሚዛን የማይደፉ አስተያየቶችን ቢበዛበትም ተቸግሮም የማይሸነፈው መድፈኛ ሆኖ በአስደናቂ ጥንካሬው ቀጥሏል። የቡንደስሊጋው ባየር ሊቨርኩሰንም እንደተገመተው የአርሰናል ቀላሉ ተጋጣሚ እንዳልሆነ በተሳካ የጨዋታ ስትራቴጂው አረጋግጧል። አሁን ጥያቄው ከባየር አሬና የአርሰናል ማብሪያ ማጥፊያ ሶኬቱንም የመድፉ ዋና ጥንካሬ ምንጭ ኮርናውንም አጠፋፍቶ እንደፎከረው የተሳካለት ሊቨርኩሰን ከኤምሬትስ የመልሱ ጨዋታ መድፈኛው መንደር ይደግመዋል ወይ የሚለው ሆኗል። በአውሮፓ ቻምፒየንስ ሊግ ቀልብ ገዢ የማክሰኞና ሮብ የጥሎ ማለፍ ለ16 የመጀመሪያ ጨዋታዎች ዶክተር ቶተናም በታማኝነት እየዞረ እንደ ፍቱን መድኃኒት ለገጠሙት ሁሉ ውጤቱን ማከፋፈሉን ቀጥሏል። መጀመሪያም እንደተገመተው ኤልቹሎ ከዶሮዋ በቀላሉ ድሉን ነጥቋል። አርሰናልን ከዋንጫ ማሰናከል፣ ቶተናምን ደግሞ በሊጉ ከወራጅነት ለማዳን እንደመጡ ሲደሰኩሩ የከረሙት አሰልጣኝ ኢጎር ቱዶር ከቀደዳቸው ጋር እርሳቸውም ቶተናምም ዘንድሮ የሚተርፉ አይመስሉም። ከ4-4 ተሸንፈው ቶተናም ወትሮም በአውሮፓ ቻምፒየንስ ሊግ ለ16 በድንኳን ሰባሪነት በአጋጣሚ እንደገባ አረጋግጧል። ስፐርስ 5-2 በሆነ ውጤት በአትሌቲኮ ማድሪድ ተረምርሟል። ሲጀመር ለምን ቋሚ እንደሆነ የማያውቀው የስፐርስ ሁለተኛው ግብ ጠባቂ ኬኔስኪ ገና በጨዋታው የመጀመሪያ ምዕራፍ 17 ደቂቃዎች ብቻ ካይረሴ ስህተቶቹ ጋር 3 ጎል ጠጥቶ በቪካሪዮ ተቀይሮ ወጥቷል። ይህ የአሰልጣኝ ኢጎር ቱዶር አስቂኝ የመጀመሪያው ቋሚ አሰላለፍ ውሳኔና ቅያሬ ለበርካቶች አስገራሚ ሆኗል። ስፐርስ የባሱትን ደካማ አሰልጣኝ እንደቀጠረ የምሽቱ ጨዋታ ብቸኛው ማረጋገጫ ሆኗል። በሴንት ጄምስ ፓርክ ባርሳ ከኒውካስል አንዳቻ ሲወጣ ላሚን ያማል የማታ ማታ በፔናልቲ ጎሉ ካታሎኒያኑ ድራማውን ወደ ካምፕኑ እንዲወስዱት አድርጓል። በአታቱርክ የቀለጠው መንደር ዛሬም ለቪክቶር ኦሲሚን በተሰጠ የጋላታሳራይ ደጋፊዎች ታላቅ ክብር የተጀመረ የጋላታሳራይ ሊቨርፑል ፍጥጫ በቱርኩ ዝነኛ ክለብ 1-0 ድል ተጠናቋል። ጋላታሳራይ ካንፊልድ ፈተና ቢጠብቀውም የስሎት ሊቨርፑል ግን አሳማኝ ብቃት ማሳየት እንደተሳነው መጋቢት አጋማሽ የከሰረው የመርሲሳይድ ሻምፒዮን እንደሆነ ደርሷል። በቤርጋሞ ሰሜን ጣሊያን የጀርመኑ አውራ ባየር ሙኒክ አትላንታን በገዛ ሜዳው 6-1 ረምርሞ ተመልሷል። ውጤቱ ለሴሪያው ተወካይ ውርደትም ሆኗል። ለባቫሪያኑ ደግሞ የላቀ ብቃት መገለጫ። አትላንታና ቶተናም በአዲሱ የአውሮፓ ቻምፒየንስ ሊግ ፎርማት ምክንያት በአጋጣሚ ዘጥ ወደ ጥሎ ማለፉ ሳይመጥኑ እንደደረሱ በደካማው ብቃታቸው አረጋግጠዋል። በሌሎች የአውሮፓ ቻምፒየንስ ሊግ ምሽቶች ፔዤ ቼልሲን 5-2 አንበርክኳል። ሌላኛው ጫና ውስጥ እየገቡ ያሉት ወጣቱ የቼልሲ አለቃ ሊያም ሮዚነር ከተዋጣላቸው ቀደዳቸው ጋር የሚስተር ቼልሲ አሻጋሪ መሆናቸው አጠራጣሪ ሆኗል። ቼልሲ የሻምፒዮኑ ፔዤ ጠንካራ ተጋጣሚ መሆን ተስኖት ፎጣውን ጥሎ ከፓርክ ደ ፕሪንስ ተመልሷል። እስከ 72ኛው ደቂቃ ሁለታቸው የወሰደውን ጨዋታ ቼልሲ 5-2 መሸነፉ ብሉ ኢዝ ዘ ከለር ለቀለሙ
ለቀለሙ ሰማያዊ ወዳጆች የሚዋጥ አልሆነም። የአውሮፓ ቻምፒየንስ ሊግ የዘንድሮ ቢጫ ለባሹ ሰርፕራይዙ ክለብ ቦዶ ግሊምትም ስፖርቲንግን በምቾት 3-0 ረቷል። በቻምፒየንስ ሊጉ የላስ-16 ጥሎ ማለፍ የማክሰኞና ሮብ ጨዋታዎች ከአርሰናል፣ ሊቨርኩሰን፣ ኒውካስል፣ ባርሴሎና አቻ ውጤት ውጪ ሲቲ፣ ሊቨርፑልና ቼልሲ እንደ ዶክተር ቶተናም ለተጋጣሚያቸው የሽንፈት ውጤት አከፋፍለው ወደ ቤታቸው ተመልሰዋል። በላስ-16 የጥሎ ማለፉ ድራማ የመጀመሪያ ዙር ስድስቱም የፕሪሚየር ሊግ ተወካዮች ማሸነፍ ሳይችሉም ቀርተዋል። أنا الحكومة أنا سيد أوروبا أنا الإمبراطور أنا فخر الكرة أنا الروح والرجلة أنا الكبرياء أنا الريال.